እሷ ካልመጣች አንተ ከዚህ ቤት አትወጣም። ደውለው አይነሳም። እስኪ ያነሳ ድረስ ደውልለት። እስኪ ያነሳ ድረስ ደውልለት። ንጉስ ግን ምን አርገናችሁ ነው እንደዚህ የምታረጉት? ቆይ ፍቅር ደግሞ እናንተ ምን በድላችሁ ነው ያሰራችኋት? ዳይመንድ ላንቺ ብሎ ነው ፍቅርን ያዘት። ለኔ ምን ሊጠቅመኝ ነው ፍቅርን የሚያግታት? ደሞዝ እንድከፍልሽ ነበር። የምን ደሞዝ ነው? ዳይመንድ ዋሽቶ አዴን ሌባ ብሎ ፍቅርን ለጻማ ማውጣት የአዴን የ2 ወር ደሞዝ ከፍላለች። ፍቅር የአዴን ደሞዝ ያጠፋችው ለዳይመንድ ሰጥተው ነው? ምን እሱ ብቻ አዴ ከዳይመንድ ጋር ተመሳጥራ አብሩን ወስዳለች የተባለ ነገር ውሸት ነው። ይሄ ሁሉ የፍቅር ሴራ ነው። አዴ ምንም የምታውቀው ነገር የለም። እናም ፍቅር ለምን እንደዚህ ያደረጋት ከተስማሙ? ፍቅር ዳይመንድንም እኔንም ዋሽታ ነበር። ብሩን እኮ ልኮለታል። ታዲያ ለምን አለቀቃት? ከዛ በኋላ ምን እንደፈለገ አላውቅም። ነገር ግን አዴን ያስባራት ያለ ጥፋቷ ነው። ይሄ ሁሉ የፍቅር ሴራ ነው። ፍቅር ባርኮት በቃ ተረጋጋ። ለዛ ደደብ ጓደኛ ደውልለትና ፍቅር እንዲያመጣት ንገረው። ሁለተኛ አደይ አጠገብ ትደርስና እገልሃለሁ። እሺ ነገርኩህ። እኔም ማልችለውን ነገር አትጠይቀኝ። ቆይ ከዚህ በላይ መኝታ ቤት ስትቃቀፉ ማየት ነበረብኝ? ለሊ አደይ እባክሽ እስኪ ሞኝ አትሁኝ። ይሄኔ እኮ ፍቅር እራሷን ደብቃ ነው እንደታገተች እያስመሰለች ያለችው። ለምን እንደዛ ታደርጋለች? ምን ልትጠቀም? አንቺ እንዳሳገትሻት አድርጋ ተናግራ አንቺ ላይ ችግር ለመፍጠር ይሆናል። ለማንኛውም ግን አንቺ በቻልሽው መጠን ከሷ ላይ የምጠብሽ ጥያቄዎች መልስ ማዘጋጀት ይኖርብሻል። ኧረ ተይ ለምለም፣ ገና እሷ ሳትገኝ ሌላ ነገር ታደርጋለች ብሎ ማሰቡ ጥሩ ነው? አይ አደይ፣ እኔ አክስቴ ቤት በነበርኩበት ሰዓት ልጆቿ ምን ያደርጉኝ እንደነበረ ብነግርሽ ይሄን ያህል ምንሽን ነገር ትረጂኝ ነበር። አንቺ ላይ ችግር በመፍጠር የሚደሰቱ ሰዎች እንዳሉ አትርሺ። እና ምን ይሻላል ለምትኝ? ለምለም ምን ላርግ? ለሚነሱብሽ ጥያቄዎች መልስ ማዘጋጀት ይኖርብሻል። ሰላም አደይ ሰራተኛዋ ክፍል 35 ተለቋል ማለት ነው። በዚህም ክፍል እጅግ ደሳስ የሚሉ ነገሮች ተፈጥረዋል ማለት ነው። እሱ ምንድነው? ፍቅማነት አደይ ነፃ ወጣች። አደይ ባለፈው ክፍል አደይ ሊባንስ ተብላ ታምሳለች እና ምንም ባላየችው ባልሰማቸው ፍቅር ያን ሁላ ሴራ ሰርታባት አሳምናቸዋለች። ሁላቸውም ለአደይ ያላቸው አመለካከት ያው እስከዚህም አይደለም ማለት ነው። ሌባ እንደሆነች ነው የሚያስቡት። ነገር ግን ዛሬ በንጉስ በተባለው ግለሰብ ማለት ነው በራሱ የዳይመንድ ጓደኛ ምንም አይነት ነገር እንደማታውቅና የራሷ የፍቅር ሴራ እንደሆነ ነግሯል ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ በዚህ ክፍልም የምናየው ምንድነው ባርኮቴ ጠበቃ አደይና ማነው ዳይመንድና ንጉስ ይሆናሉ ፍቅርን ሊያስሯት የሚችሉ። ስለዚህ አሳየኝ ይላታል ማለት ነው አደይን። አደይ ምሽትልና ወደ ቤቱ ትወስደዋለች ማለት ነው ንጉስ ቤት ስትወስደው ንጉስ ታገኘ። እሱንም ተናገር ስለው አልናገርም ማለት በቦክስና የወንድ ወንድ በሚያረጉት ጨዋታ ተጫወቱና እሱም ዳይመንድ ጋር እንደሚወስደው ነገረው ማለት ነው። ዳይመንድ ጋር ሲሄዱም በዚህኛው ደግሞ ዳይመንድና ፍቅር ፈታይ ትለዋለች፣ ልቀቀኝ ትለዋለች። እሱም እንደማይለቃትን ይነግራታል። ነገር ግን ሽንት ይመጣበት ስትለው ኦኬ ሽንዋ ከጄ ላይ ሽንዋ እያለ ይቀልድባታል ማለት ነው። ከዛ ሽንቷንም እንዲሸና ወደ ውጭ ያስወጣታል ማለት ነው። ነገር ግን እሷ ሽንት ምሸና መስላ ሩጫዋን ቀጥላለች ማለት ነው። ተያይዞ ተራሯጡ ማለት ነው። ከወዲሁም ንጉስ ይዟቸው ሲመጣ በሩን ሲከፍቱት ማንም ሰው የለም። ፍቅርም የለችም፣ ዳይመንድም የለችም። ባርኮቴም እጅግ ስለተናደደና ልጁን እየደበደበ ቤት ድረስ አመጣና ሳሎን አስቀመጠና ደውልለት ለዛ ደደብ ጓደኛህ ይለዋል። እሱም እሺ ብሎ ሲደውልለት አያነሳም ይለዋል። እስከሚያነሳ ድረስ ደውል ይለዋል ማለት ነው። እንዲሁም ደግሞ
ቅበጧ ልጅ ሁላችሁም እንደምታውቋት ማለት ነው። እሷም ትሄድና ከኤላ ቤት በቃ ኤላ ዛሬ ካንተ ጋር ነው ማድረው፣ ምክንያቱም ለለሙ አልጋዬን ትችላት ወጥቻለሁ፣ እሷ እዛ ጋር ነው የምታድረው ትለዋለች ዋሽታ። እሱም ኦኬ እዛ ጋር ነው ማደር የፈለገችው ብሎ ነገሩን ቀለል አድርጎ ያያል ማለት ነው። ለምለም ደግሞ ከአደይ ጋር ጓደኛ ማቾች እጅግ አደይ ምስኪንነቷ ስለምታዛዝናት በሁሉም ነገር አደይ ጠንካራና ጎበዝ እውነተኛ ነገር ካላት ፊት ለፊት መቅጠም እንዳለባት ተነግራታለች። ፍቅርም ታግታ ሳይሆን ራሷን ከዳይመንድ ጋር አድርጋ ነው እንጂ ታግታ አይደለም ብለው ትመክራታለች ማለት ነው። አደይም እጅግ ማነው ከየዋህነቷ የተነሳ እንዴት እንደዚህ ልታረግ ትችላለች? እስቲ ቆይ ዋናው እሷ ትምጣ ምናምን እያለች ታስባለች ማለት ነው። ከዛ የሚያስደስተው ምንድን ነው? ከዛ አደይና ዴቪ ይመጣሉ። እሱም ንጉስ ግን ምን አደረግንህ እንደዚህ የምታረጉን? ምን አጠፋች ፍቅር? ለእናንተ ፍቅር ምን አጠፋች? ምን በደለቻችሁ? ይለዋል ትለዋለች። እሱም ላንቺ ብሎና ለኔ ምን ሊጠቅመኝ ነው እሷ ማገቱ ለኔ ምን ሲለው፣ እሱም ባርኮቴም ሲለው አደይ ማነች ፍቅር ለዴቭ ዋሽቶ ፍቅርን ነፃ ካወጣት የአደይን ደሞዝ የ2 ወሯን እንደምትሰጠው ቃል ገብታለት ነበር ማለት ነው። እሱንም ትሰጠዋለች ማለት ነው። አደይም ማነች ፍቅርም ያው ሁሉን ነገር ሴራ የአደይ እንደሆነ መስክር ትለዋለች። ይመሰክርላታል። ብሩን ትሰጠዋለች ማለት ነው። ብሩን ሲሰጣት ምንድነው አደይ ደሞዝ አልተከፈላትም፣ ብር የሰጠችው እኮ ያን የሷን ደሞዝ እንደከለከለችው እንደተከለከላና እንደሰጣት ይነግራታል ማለት ነው። እሷም ዴቭም እንዴት እንደዚህ ታረጊያለሽ? የሷን ደሞዝ ነው ወይ የምትከፍሉ? ስለዚህ የሷን ደሞዝ ታመጫለሽ ብሎ ነው ያገታት። እሷን ብር ለማስላክ ሞከረች። ነገር ግን ወንድሟ የዋዛ አይደለምና ቶሎ ብሩ አልገባም። ከዛ ስለዚህ አደይ ምንም አታውቅም፣ አደይ ምንም አልሰራችም። ፍቅር ነች ሁሉም ነገር የራሷ ሴራ ነው። ፍቅር ማነች ዴቭ ምንም ማነው አደይ ምንም አይነት ነገር እንደማታውቅ እውነታውን ሲነግራቸው እጅግ አፈረና ባርኮቴ በቃ አይ ፍቅር ብሎ በቃ ተናዶ ግሪዳውን በቦክስ ምናምን እያለ እሷም ተረጋጋ ምናምን እያለችው ታጽናናው ጀመረ ማለት ነው። እኔ እጅግ ነው ደስ ያለኝ፣ ምክንያቱም አደይ ያለ ስራ ያለ ምንም ያለ ጥፋቷ በቃ ሌባ ናት ተብሎ መፈረጁ በራሱ ተናድጄ ነበረ። አደይ በጣም ምስኪንነቷና ትህትና በቃ ለሁላችንም ይስጠን ነው የሚለው። ነገር ግን እኔ ማንም ሰው በሐሰት ሌባ ነሽ እንዲለኝ አልፈቅድም። እስከ መጨረሻው ድረስ እንትን እላለሁ እንጂ እዛ ቤት እየኖርኩኝ ሌባ ነሽ የዛን ያክል ግፍና መከራ ስታደርስባት ችላ መቀመጧ እሷ ሆና ነው ማለት ነው እንጂ ሌላ ሰው ቢሆን አይቀመጥም። እና ከምን በላይ ደስ ያለኝ የእሷን ነፃ መውጣት። ፍቅር ደግሞ ወደዚሁ እንግዲህ ላመልጥ ብላ እየተሯሯጠች ነው ማለት ነው። ፍቅር እውነት ለመናገር ይበላት የሚያሳይ ነው። ይበላት ግፍ አላት፣ የስራዋ ነው የእጇ ነው ያሰቃያት። ግን ባርኮቴ ምስኪን ስለሆነ ያው ወንድም ስለሆነ ያስባል እንጂ የፍቅር ነገር ቡያይን ነገር። ከዛም ዴቭም ደግሞ በተራው ደግሞ ከአደይ ጎን እንዳትደርስ ከሷ ጋር ከሆንክ እኔ እገልሃለሁ እያለ ያስፈራራዋል። ንጉስም በጭራሽ ይሄን አልችልም፣ እኔ በአደይ ባትወደኝም ስትወጣና ስትገባ አያታለሁኝ፣ ብትሰድበኝም የእሷ ስድብ ለእኔ መረቃቴ ነው ብሎ ይነግረዋል። ዴቭን በዚህ ድርጊቱ እጅግ ይናደዳል ማለት ነው። እንዲሁም ደግሞ ለምለም ወደ ኤላ ቤት ስትሄድ ኢዲዲያና ሊዱና ቅበጧ ሊዱና ኤላ ተቃቅፈው ተኝተዋል። እሷን በጣም ተናደደች እና እንዴት እንደዚህ እንደሚያደርግ ብላ ጥለው ትሄዳለች ማለት ነው። እሱም ይቅርታ
ምንም እንዳሰብሽው ነገር አይደለም፣ የማይሆን ነገር ነው። ለምን እንደዚህ ታልፍም? በጭራሽ እኔ አንተን ሳይሆን አይኔን አምነዋለሁ ትለውና ጉዞዋን ትቀጥላለች ማለት ነው። እና እንግዲህ ተመልካቾቼ በቀጣይ ቪዲዮ እስከምንገናኝ ሰላም ቆይልኝ ያልኩኝ፣ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። ይወዳችኋለሁ። ባይ ባይ።